በቃ የነዚህ ልጆችን ህይወት አትበጥብጥ። የምሰማው ነገር መጥፎ ነው። ፍጹሜ ያረከው ነገር ጥሩ አይደለም። ሰላም ሰላም፣ የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? አላችሁ ወይ? በውጭ ሀገርም በውስጥም ያላችሁ ፈጣሪ አምላክ ሰላማችሁ ይብዝት ይበልኝ ያብዛልኝ ማለት ነው። እንግዲህ በውጭ ሀገር ያላችሁ ደግሞ ፈጣሪ አምላክ ምህረቱን ይላክላችሁ፣ ሰላሙን ያምጣላችሁ። ለሀገራችሁ ደግሞ በሰላም ለእናትና ለአባቶቻችሁ ያድርሳችሁ ነው ምለው፣ ያድርሳችሁ። ስለዚህ እግዚአብሔር አምላክ እናንተን ምንም ነገር ሳትሆኑ አንድ ጸጉራችሁ ሳይነካ ፈጣሪ አምላክ ያስገባችሁ። ያው የምንሰማው በቲክቶክ በመናያለን። እግዚአብሔር አምላክ ያንሳላችሁ ይሄንን የመጣው ነገር። ስለዚህ በእኛም ያለው ፈጣሪ አምላክ ያንሳልን፣ ሰላማችሁ ብዝት ይበልን፣ ሰላምና ጤና ያብዛላችሁ ፈጣሪ አምላክ። ስለዚህ ከዚህ ይሄን ብዬ ደግሞ ያው የመጣውበት ምክንያት ለመናገር ነው። የመጣውበት ምክንያት በብሩኬና በሃይሚ ነው። ስለዚህ እያልኩ እመጣለሁ ማለት ነው። በመጀመሪያ ያው አንዳንድ ጊዜ ቪዲዮን አላየም፣ አንዳንድ ጊዜ ደግሞ አያለው። አሁን እኔ በሽታ ነው የሆናችሁብኝ እስካሁን በእውነት። ስለዚህ እኔ ብዙውን ጊዜ የምናገረው ነገር ነው፣ ከመሃላችሁ ሰው አታስገቡ። የትኛውም ሰው አይሆናችሁም። ጓደኛ ተብዬ ምን ተብዬ ይኸው እያየሁ ነው። በቃ አያስፈልግም። የሆነ ነዳጅ እንደመስጠት ያለው ብሩክ የሆነ ነገር ሲያወራ ፍጹም የሆነ ነገር ይናገራል። ኤፍሬምን እንዲመታው በቃ ማያረገው ነገር የለም። ስለዚህ እዚች ጋር ያለነው እኛ ነን። እኔን የምትሰማ ከሆነ ብሩኬ ይሄ ቪዲዮ ሜንሽን አደርግልሃለሁ፣ አይተው የእውነት ምላሽ ስጠኝ። ከዚህ በኋላ አውቄ ነው ዝም ያልኩት። ዝምታ ወርቅ ነው፣ ዝምታ መልስ ነው የሚባለው። ያው መልስ እንዲሆነ ብዬ ነበር። ስለዚህ ከዚህ ቀደምም ተናግሬያለሁ። ከመሃላችሁ ሰው አስወጡ ምለው በምክንያት አለ። ስለዚህ እኔ አንዳንድ ጊዜ መናገር የምፈልገው ነገር ብሩኬ ፍጹሜ ላንተ በቃ እኔ ምን በቃ እኔ እንደ ወንድም የምታየው ጓደኛክ ህይወትን ሊበጠብጥ እየመጣ ነው። ስለዚህ ፍጹሜ ያረከው ነገር ጥሩ አይደለም። ተጠንቀቅ፣ በእውነት ተጠንቀቅ። በቃ የነዚህ ልጆችን ህይወት አትበጥብጥ። የምሰማው ነገር መጥፎ ነው፣ ማየው ነገር መጥፎ ነው። ፍጹሜ በቀደምም አይቻለሁ። ኤፍሬም እጁ ተሰብሮ ኤፍሬም ጥፋተኝነቱን ለመናገር የገባ ሰዓት እዛች ጋር ስታሟሙቅ እንደነበር አይቻለሁ። ሁለቱን አስታርቀ ሃይሚን እንደማስጠራት በለው የሆነ ነገር በቃ ስትናገር አይቻለሁ። ስለዚህ ፍጹሜ እባክህን እነሱ ለማስታረቅ መሞከር አለብህ። እዚች ጋር ነገ ሁለቱ አንድ ሆነው ሰላም ፈጥረው ራሳቸው ላይ እንግዲህ እኛ የምንናገረው ለራሳቸው ሰላም ነው። ስለዚህ ሰላም ፈጥረው በፍቅር እንዲመጡልን ነው እኛ እያወራን ያለነው። ስለዚህ እዛች ጋር ኤፍሬም ይለኩሳል፣ እዚች ጋር አንተ ተለኩሳለህ። እነዚህ ልጆች ምንኛ ውስጥ እንደሚገቡ አላውቅም። እነሱ ደግሞ ሰው የሚላቸውን አይሰሙ። ብቻ አንደኛ ፍጹሜ እባክህን ሌላ አተካራ ውስጥ ባትገባ። ስለዚህ እባክህን ኤፍሬምም ሆንክ ፍጹሜ እባካችሁን ከችግር ውስጥ ከመክተት ይልቅ ወደ ፍቅር መመለስን። ስለዚህ እኔ እዚች ጋር የምናገረው ሄጄ ለማስታረቅ ጊዜ ስላጠረኝ ነው።
እንጂ እኔ አንተን አምኜ ነበረ። እኔ ብዙ ጊዜ እነግርሃለሁ ደውልልሃለሁ፣ ግን ዛሬ ደግሞ ሌላ ነገር ውስጥ ከተክ እያየው ነው። እባክህን እኔ አሁን እየለመንኩ አይደለም እያስጠነቀቅኩ ነው። በቃ ከህይወታቸው ውጣ። ጓደኝነት ጓደኝነት ነው። ከዛ ውጪ ህይወት ህይወት ነው። ከዚህ ቀደም እንደምታደርገው ማድረግ አለብህ ፍጹሜ። ስለዚህ እባክህ አንተ ልጅ፣ ሌላው ደግሞ ኤፍሬም ለእህት ጥሩ ነገር ማሰብ እንጂ መጥፎ ነገር ማሰብ የለብህም። ማንም ሆይ ሆይ ቢልልህ ለእህት ወይም ለማንም አይሆንም። እነዚህ ልጆች በፍቅር መምጣት አለባቸው። ሰላም ፈጥረው በቃ የራሳቸውን ኑሮ እንዲኖሩ ማድረግ ነው እንጂ አንተ እጇን ጎትተህ ይዘውታል አይቻለው። ብዙ ሰዎች ኮሜንት ላይ ጻፉት ወንድሟ ነው በቃ የሌለ ቀውጥ ይፈጥራችሁ ነበር። ግን ይሄ አይደለም፣ ይሄ አስታራቂ ቃል አይደለም። እኔ እንዲመልስ ያደረኩት በዛ ሰዓት ሰላሙን ፈጥረው ሰላም እንዲሉ ነው። በቃ ማንም መግባት የለባቸውም። በቃ የትኛውም ሰው መግባት የለበትም። የትኛውም ሰው ማለት ነው። ስለዚህ ኤፍሬምም ተጠንቀቅ። እጅን የመታ ሌላ ሰው ቀጥቅጦክ መታ ጥጋበኛ ባልሽ ደበደበኝ ብለህ ተናገርክ። አንተ እኮ ይኸውልህ እያመንክ ነው እኮ የወደፊቱ ባሏ እንደሆነ እያመንክ ነው። ስለዚህ ያ ሁሉ ነገር ተደርገክ እንግዲህ እኔ ግድ ነው ማለለው ነገር እኔ አይኔ እያየ ነው፣ ቪዲዮ እየታየ ነው። እጁ የተሰበረው ከሌላ ሰው ከማንም ሰው ጋር የተደባደበው ከዛ ብሩኬ ማለት ነው። እንደዚህ እንትን አይደለም ካንተ ጋር ብዙም እንትን አይልም፣ አይካፈትም። ስለዚህ እኔ የእውነት እንደ ወንድም ነው የምነግርህ ኤፍሬም፣ ማንም ሌላ ሰው ደብድቦክ መተክ ብሩኬ ደበደበኝ ብለህ ከሀይሚ ጋር ሌላ ነገር እሷን አሳምነህ ምናምን። ስለዚህ እባክህን እንደ ታላቁን በቃ የሀይሚ ታላቅ ነህ አይደል? ጥሩ ነገር ለነሱ ማሰብ ነው ያለብህ። ተው ብለህ እጃቸውን ይዘህ ማስታረቅ ነው ያለብህ። ከዛ ውጪ አንተ እኔ ብቻ መናገር ነው የሚያቅተኝ። እኔ ይገርመኛል ብቻ ቪዲዮ ላይ እንደዚህ እየታየኩ ነው። አንተ ሃይሚን ጠርታት እሷ አልደበደብም ብዬ ተናገርከው። እኔ አስፈራርቶ ቢሆን እንኳን እሷ ከመጣች በእርግጠኝነት ተናገራል። ኖርማሉ አስፈራርቶ እንዳልሆነ በእርግጠኝነት እኔ ያረጋግጫለሁ። ብዙ ነገር እንትን ብያለሁ። ስለዚህ ኤፍሬም ኦዲየንሶች እንትን ማለት ማወቅ ያለባችሁ ብዙ አጠያይቄያለሁ። ሌላ ሰው እንደተደባደበ ነው የተነገረኝ በስልክ ብዙ ሰው አጠያይቄያለሁ። እውነት ብሩክ ደብድቦት ነው ወይ አስፈራርቶት ነው ወይ? ኧረ አይደለም ተብያለሁ። ስለዚህ ሌላ ሰው ከሌላ ሰው ጋር ተጋጭተህ ለምን ታጣላችኋለህ? ጥጋበኛ ባልሽ ደበደበኝ ብለህ ለምን ታጣላችኋለህ? አንደኛ ይሄ ጾም ነው፣ ውሸት አያስፈልግም። ምን ጸልይበት ሰዓት ነው። እስካሁን ድረስ ያጠፋነውን እስካሁን ድረስ አጽያት የሰራውን ነገር የሚሰረይበት ሰዓት ነው። እዚህ ሰዓት ዛሬ ሰግደ ዛሬ ጾመክ ያንን እንትን የምትሰረይበት ነው። ስለዚህ ይሄ ነገር በጾም ነው። በዛ ላይ ክፉ ባንነጋገር ይሻላል። ስለዚህ እባክህን ኤፍሬም እኔ እየለመንኳችሁ አይደለም እያስጠነቀቅኳችሁ ነው። በቃ ማንም አያስፈልጋቸውም። ራሳቸውን ብቻቸው ሆኖ ነው የሚያወሩበትን ነገር መፍጠር ነው ያለባቸው። ስለዚህ ይሄን ነገር ማድረግ አያቅታችሁም። ሁለቱን እንትን ብላችሁ እናንተ ዘግታችሁ ብትወጡስ የምታገናኘው ከሆነ ኤፍሬም አስገብታት፣ ፍጹሜም ያው ፈርዶብሃል እንግዲህ አስገባው። በቃ እናንተ የራሳችሁን እንትን ይበሉ፣ ተደዋውለው የሚገናኙ። በቃ እናንተ የራሳችሁ ኑሩ። በቃ ከፈለጋችሁ ተደባደቡ፣ የፈለጋችሁ ነገሩ አንተና ኤፍሬም፣ ፍጹሜና ኤፍሬም። ስለዚህ የሰውን ህይወት መበጥበጥ ማለት በጣም ከባድ ነገር ነው። በቃ እነዚህ ልጆች የሚያድጉ ልጆች ናቸው። እውነትን ተጋፍጠው ለመኖር የሚሞክሩ ልጆች ናቸው። ግን እንግዲህ አክብራክ ወንድሜ ነው ብላ ነው አንተ ስትወስዳት እሺ ብላ ሄደችው። አንተን ላለማስደፈር ብላ ነው የወሰደችው።
ግን የእሷን ህይወት እየበጠበጥክ መሆኑን አትገነዘብም ኤፍሬም። እሺ ብላ ከወጣች በኋላ አንተ እንደገና ደበደበኝ ብለህ መዋሸቱ ምን አመጣው? ምንም አያስፈልገውም ነበር። አሁንም ሌላ ሰው ደብድቦዋል። እግዚአብሔር ይማረ። ከዚህ በኋላ ግን እነሱ ለማስታረቅ መሞከር እንጂ ወደ መጥፎ ነገር ባትወስዱት ደስ ይለኛል። እኔ የቤተሰብኛ ጥል ለማድረግ የሚሞክርም ሰው አለ። እኛ በቤተሰብ መቼም ጥል ውስጥ አንገባም። ሰው የመረጠውን ይሆናል እንጂ በጥል ምናምን አይሆንም በቃ። ስለዚህ ሃይሚዬና ብሩኬ ሁለታቸው ላይ ፍቅር አለ። ስለዚህ ፍቅሩ የነሱ የሆዳቸው ላይ ያለው ልባቸው ላይ ያለው ፍቅር እግዚአብሔር አምላክ ይመልሳቸው በቃ። ስለዚህ እኔ ታላቅ ነኝ ብሩኬ። እኔ ትዳር ሲይዝ እንዳንተ ጣላ ነበር ከባለቤቴ ጋር። ግን ይሄን ያህል ሰው እስኪለን ድረስ አንሄድም። ያጠፋሁት ነገር ካለ ይቅርታ እላታለሁ፣ እሷም ካጠፋች ይቅርታ ትለኛለች። ይሄ ነው የሚሰምርልን። ስለዚህ እባክህን ብሩኬም ነገሮችን እንትን በሉና ብቻችሁን የምታወሩበትን ነገር መፍጠር አለባችሁ። ብሩኬም ሃይሚም ስለዚህ ማስተካከል ያለባችሁ ራሳችሁን ቤት ውስጥ ቁጭ ብላችሁ ብቻችሁን ማንንም ሳታስገቡ፣ ጓደኛ ምን አያስፈልግም በቃ። ስለዚህ አንድ ቦታ መቀመጥ አለባችሁ ነው የምለው። ሌላው ይሄ አስታራቂ ተብዬ እንደፍፄ ምናምን ተዋቸው በቃ። እዚች ጋር የፈጠርከው ነገር በጣም የሚያስጠላ ነገር ነው። ብዙ ሰው በጣም ተናዶብሃል ብሩክ ፍጽሜ። ስለዚህ አንተ ልጅቷን ጠርታት ብሩኬ ምን ለማድረግ ነው? ቆይ ልትድራው ነው ወይስ ምን ልታረገው ነው? እዛች ጋር ያልተፈታ ህልም አለ። ያ ደግሞ እስኪፈታ ይሄ ደግሞ ምን ይባላልሽ? ሌላ ስም እያሰጠው ነው። ብሩኬ መቼም የማያደርገው ነገር ነው በቃ። የእውነት እንደተናገረውም የሆነ ለእንትን ምናምን ብሎ ሴቶችን ስለሚያመጣ እኔ መቼም ይሁን መች እኔ ፍጹሜ ማለት ብሩኬ አያደርገውም። እኔ ነኝ አይደል ወንድሙ፣ የሁሉም ታላቅ እኔ ነኝ አይደል? እኔ ነኝ ማቀው ብሩኬን እኔ ያውቀዋለሁ። መቼም ማይቀየር ጸባይ ያለው ልጅ ነው። ስለ ወንድሜ ደግሞ በደንብ ጠንቅቄ እናገራለሁ። የሰው ልጅ ሆዱን እንጂ ፊቱን አይደለም ማየት ያለብን፣ ሆዱ ነው። ብሩኬ ሆዱ የእውነት እኔ ስለማታውቁት ነው ብቻ ብዙ ሰው ተሰድቡታላችሁ። እኔ በሱ ስም ይቅርታ አላለሁ። ብዙ ሰው እንትን ትላላችሁ፣ ቤተሰብ እንደዚህ ተሰድባላችሁ ምናምን የሞተ ምናምን። እኔ እሱን አይገባኝም በቃ። ከዚህ በኋላ ግን የጨረቃ ፋሚሊ አንድ ሆነን ወደፊት ነው እንጂ ወደ ኋላ የለም። እኔ በተቻለኛ አቅም ማስተካከለው ነገር ሊሆን ይችላል እንጂ ብሩኬና ሃይሚ በተጣለው ቁጥር ቤተሰብ መንካት፣ የሷን ቤተሰብ መንካት የኛ ብሩኬ የኔ ወንድም ነው አይደል? የብሩኬ እናቴ ነች አይደል? ስለዚህ የሰውን እናት ነክቶ እንግዲህ ቤተሰብ አለን የሁላችንም። እንደዚህ መሰደብም ጥሩ አይደለም። እኛ የእውነት ደግሞ የሚሳደቡት እኮ ፕሮፋይላቸው ላይ ያለውን ያስቀመጡትን ነገር ብታየው እኔ ይገርመኛል። ብቻ ስለ ሁሉ ነገር ፈጣሪ ይመስገን። ሌላው ፋሚሊዎቻችን ደግሞ አንዱ ነው። የብሩኬም የሃይሚም አንድ ላይ ሆናችሁ እነሱን ለማስታረቅ መሞከር ነው ያለባችሁ። ብዙ ሜንሽን ይደርሰኛል፣ ይደወልልኛል። ስለዚህ እኔ ያ ሁሉ ነገር አይቼ ደግሞ እኔ ምናደድም ሊሆን ይችላል። ግን አንዳንድ ጊዜ ደግሞ ማላይበት ጊዜ አለ። ለምን ያው ሄጄ ስላላስተካከልኩት ውስጤን እየጎዳው ነው ያለሁት። ስለዚህ ፈጣሪ አምላክ አንድነታችሁን ይመልስልን። የብሩኬም የሃይሚም አንድ ሆኖልን እኔ በቃ አንድ እንድትሆኑ ነው የምፈልገው። ጥል የሰይጣን ነው እንጂ የፍቅር አይደለም። እናንተ ደግሞ ያው እኔ ፍቅራችሁን እኮ ያየው ትላንትና ከትላንት ወዲያ አቀፈክ ምናምን ነገር እንትን ስትል አይቻለሁ። ስለዚህ ሃይሚዬም ተረጋጊ፣ ነገሮችን መፍታት አለባችሁ። ስለዚህ ሃይሚ እህቴ ነች፣ የብሩኬ ፍቅረኛም ነች። እኔ ደግሞ እናንተ አንድ እንድትሆኑ እንጂ እንድትለያዩ አልፈልግም።
በራሴ ደግሞ በመለቀው ቲክቶክ ላይ ቅኔ ምናምን ነገር የሚል ሰው አለ። እኔ የፈለኩትን ቪዲዮ ነው የምለቀው። ራሳችሁ እየተረታችሁ ሰውን ሌላ እንትን ውስጥ እንዲገባ አታድርጉ። ጥልን የሚፈልግ ሰው ደግሞ የእውነት ሄዶ መጠመቅ አለበት። እግዚአብሔር ኮሜንት ላይ መጽፉት የሆነ እነሱን ጥል ኃይልያ ማለት ብሩኬ ጀግና በኃይልዬ ጀግና ሁለቱም ጀግና ናቸው። ራሳቸውን ችለው በራሳቸው እየተንቀሳቀሱ ያሉ ልጆች ናቸው። ስለዚህ እኛ ሰው እስከሆን ድረስ የምትናገሩትን ነገር ደግሞ እየቆጠባችሁ ያስጠላል። በቃ ለነገ አስቀምጡትሽ፣ ቆጥቡት፣ ሙሉ አታውሩት። ኮሜንት ላይ መጽፉት በቃ የሆነ ማይባል ነገር ታወራላችሁ። የማንንም እንትን አይደለም፣ የራስን ህሊና ነው እንትን የምትጎዳው። እኔን ተሳደብክ፣ ብሩኬን ተሳደብክ፣ እናቴን ሰደብክ፣ እኔ እንትን አይለኝም። እኔ ምንም ነገር እንትን አይለኝም። የመጀመሪያ ቀን ግን በጣም ተሰምቶኝ ነበረ። በጣም እንትን ብያለሁ። ግን እሺ ምንም ነገር አይደለም። ስለዚህ ማስተካከል ያለበትን አስተካክሉ። ሌሎች ደግሞ አንድ ለማድረግ መናገር እንጂ እነ ከማቲ ጋር ምንቴ ቦሳ ማቲ ከፋፍላችሁ አትዩ። ሁለቱም እህቶቻችን ወንድሞቻችን ናቸው። ስለዚህ እነሱ ለማስታረቅ እንትን ማለት ነው እንጂ ምንቴም እንደዚህ አይባልም። በቃ ምንቴ ቦሳ ፍጹም ማነው ማቲም በዛው ልክ አንድ አርጋችሁ ለማስታረቅ ሞክሩ እንጂ ከየትኛውም ወገን መወገን አያስፈልግም። በቃ እነሱ ነገ ይገናኛሉ። ዛሬ ግን ቁጭ ያለ የምትናገራት ነገር መጥፎ ነው። ጨርሳ አታውራ። ማንህም ይሁን ጨርሳ አታውራ። ምንም ይሁን ነገ ዞሮ ለመገናኘት ደግሞ ሃይሚና ብሩኬ መጥፎ ንግግር አያስፈልግም። ከናንተ መነጋገር እሱ አወርቶ እንደዚህ ያቺ ምታወር አይባልም። በቃ ይሄ የድሮ የቃቃ ጨዋታ ነው። የድሮ ሰፈር ውስጥ እንዲህ ሲጣሉ ጨርሰው ያወሩና ሲገጣጠሙ እንዲህ ብለሽኛል አይባልም። በቃ ስትጣላም ነገ መገናኘት እስከማይቀር ድረስ እንግዲህ እናንተ ሚስጥራችሁ ራሳችሁ ነው የምታውቁት። እናንተው ራሳችሁ ጨርሱት። ራሳችሁ ዋካችሁ ታረቁልን። ሌላ ፍጹሜ ተጠንቀቅ፣ ከመሃላቸው ውጣ። የራስህን ኑሮ ኑር። በቃ ውጣ ከመሃላቸው። ኤፍሬምም ወንድሟ ነህ፣ እርግጠኛ ነኝ። ይኸውልህ ወንድሟ ነህ። ነገ ግን ታፍርበታለህ። ሃይሚ ከፈለግሽ ተቀየመኝ። አንቺ ከብሩኬ ጋር ስትገጥሚ እሱ የተናገራትን ነገር ፈጣሪ አምላክ እውነት ልብ እንትን ይላል። ስለዚህ ትላንትናም ዋሽተክ ልጆቹን እንትን ብለህ ነበረ፣ ባልሽ ደበደበኝ ብለህ ሌላ ችግር ውስጥ ከተነበረ። ስለዚህ ዛሬ የታሰረው ነገር ነገ የሚፈታ ሰው አለ። ዛሬ ታርቀው ሁሉ ነገር ተፈቶ ያለ ሌላ ሰው ደግሞ እንትን ይላል። ስለዚህ በቃ ኤፍሬሙን ለማስታረቅ የምትመጣ ከሆነና ከዛ ውጪ በጣም ያስጠላል። በቃ አትግባባቸው መሀላቸው ላይ። ወንድም ሆነ አውቃለሁ፣ ግን በቃ አትግባባቸው በመሀላቸው። የራሳቸውን ኑሮ ይኖሩበት። በቃ ሊኖሩ ነው። በቃ የራሳቸውን ሊኖሩ ነው እኮ በቃ። ስለዚህ ከመሀላቸው ብትወጣ ደስተኛ ነኝ። ሺህ ጊዜ ወንድሟ ብትሆንም እኔ ብቻ ነኝ ግራ ይገባኛል። እኔ መጀመሪያም ተናግሬያለሁ። በየትኛውም ፍቅር መሀል ላይ በየትኛውም ፍቅር እንትን ላይ ቤተሰብ ሲገባበት ሌላ ችግር ውስጥ ይገባል። ተናግሬያለሁ ቅድሚያም። እንዴት ምናምን ብሎ ኮሜንት ላይ የሚለፈልፉ አሉ። እኔ እናንተን እንትን አይደለም፣ ብቻ የጨረቃ ፋሚሊ ኑሩልኝ። አሁን ላይ ደግሞ ከመጣባችሁ በላ በውጭ ሀገር ያላችሁ መጥፎ ነገር አለ። እግዚአብሔር አምላክ እኔ በቲክቶክ ምናምን አይቼ ነው እንትን ብለው ፈጣሪ አምላክ ከእንደዛ አይነት ነገር ውስጥ ያውጣችሁና ጥሩ ነገር ይስጣችሁ። እግዚአብሔር አምላክ ያኑራችሁ። ይሄ መጥፎ ጊዜን በቸር ያሳልፍልን ነው ምለው። እንግዲህ እኛም በጸሎታችን እናስባችኋለን ማለት ነው። እናንተም በጸሎታችሁ አስቡን። ብሩኬና ሃይሚ ታረቁልን። ይሄን ቢት ደግሞ ሰብስክራይብ አድርጉልን። እየጠፋው እየመጣው ነው። ከዚህ በኋላ መምጣት ጀምራለሁ ማለት ነው። እንዲ ስራ የሆነ ቦታ ሲሄድ አቁሜ ምን ሰርቼ እንገናኛለን ማለት ነው። ቤተሰቦች እንወዳችኋለን እና ከብራችኋለን። ቤተሰብ ቴንኪው ባይ